ለከባድ ስብሰባው ባይራዝ እየተዘጋጀን ያለው ወዲያውኑ መርማሪው ከጎኑ ጋር ይሆንና ከራቦቱን እያስተካከለለት ወንድሜ ሐሳብ እንዳይገባ እሺ ምንም ነገር አያውቁትም ምንም ነገር ይሄው አለቀ በቃ እያለ ሻሚዙ ኮሌታ አካባቢ ጋር የድምጽ መግጃ ያስቀምጥ ጀመረ። እውነቴን ነው ምልክ በጣም ጨንቆኛል ለራሴ ራሱ ከዚህ ነገር መለስ አይመስለኝም። ይሄ ከተረፍኩ እድለኛ እንደሆንኩ ነው ማሰብ። አይዞ እያለ ይነግራል። እውነቴን ነው ምልክ ከተረፍኩ እድለኛ ነኝ። እውነቴን ነው ገዳቢስ ያለኝ ሰው መሆኔን ዛሬ ነው ማረጋገጠው እያለ እየተራመደ ይወጣ ጀመረ። በሌላ በኩል ባባን ይዘው ደግሞ እንደዚሁ ወደ ቦታው እያንዳንዱ ሰው ደርሷሉ። ወዲያውኑ ባባ ከመኪናው ቦታ በጋርድ ታጅቦ ይመጣ ጀመረ። ራቅ ብሎ መርማሪው መኪና ውስጥ በጥቁር መኪና ቆሞ እያየ ነው ያለው። ማንም ሰው ግን አላየም። መርማሪ መጥቷል ሁሉ እሺ ማይክሮፎኑን ቀስ ብለ አብረው እንዳይጠረጠር እያለ ይናገር ጀመረ። ያኛው ጭንቅላቱ ይታል ጭንቅላቱ ሄዶ ነው ማታ ስትጠጡ ነበር አይደለ? እናንተ አላብዛችሁትም እንዴ? ቆይ ምንድነው? እስቲ ራስን ይወስቲ ቆይ ምንድነው የመሰልከው? ድንጋይ የሆናችሁ እኮ ነው ያላችሁት። ለምንድነው የምትጠጡት? ቆይ እንደዚህ ምንድነው የምትሉት? ደጋግሜ እየነገርኳችሁ ነው ያሉት። ካሁን በኋላ መጠጥ እንድትጠጡ አልፈቅድላችሁም። ገባችሁ አይደለ? በአሁን ሰዓት እኮ እናንተ ማግባት እኮ ነው ያለባችሁ እያለ ያወራ ጀመረ። እንደዚሁ ሲያማት ስካለች። አንቺ ደግሞ ምንድነው የሚያስቀሽ? ከነሱ አንቺ በምን ትለያለሽ? እያለ ይናገራትና ይሄድ ጀመረ። ዛሬ ተነስቶበታል ዝም ብትሉ ይሻላል ያለ ፓይራዝ ይናገር ጀመረ። ወዲያውኑ እንደዚህ ስብሰባ ላይ የተጠሩት እያንዳንዱ እንደዚህ ወንበዴዎች ሲያቀር ወዲያውኑ ወደ ውስጥ ይገቡ እየተፈተሹና እየተመረመሩ ነው ያሉት። ወዲያውኑ ባባ ከቦታው ስለደረሰ እንደዚሁ ወደ ውስጥ ይዘልቅ ጀመረ። ሁሉም ሰው ቦታውን ይዛል። በወዲያውኑ ሰርፈር ሁሉ ነገሮችን እያንዳንዱ ነገር ተከታተል ምንም ነገር እንዳያመልጣችሁ እያለ ይናገር ጀመረ። እያንዳንዱ ነገሮችን ይከታተሉ ጀመረ። ስርፋ ውስጥ የነበሩት እያንዳንዱ ሰው ወደ መቀመጫው ይቀመጥ ጀመረ። ሁሉም ሰው አይለን ይታያይ ጀመረ። ከባዱ ነገር ሊፈጠር ይመስላል። ፓይራዝ እዛው ቆመያል። አቶ ባሂር ለተፈጠረው ነገር እንዳለ ነገሮች ከባድ ነገር ሊሆን ይችላል፣ ግን ይሄ ነገር ችግሩን ብንፈታው ይሻላል። ወደፊት እንደዚህ ነገር እንደሚያወጣ እናውቃለን፣ ግን በቃ በልጁ የተነሳ ሱም አላስፈላጊ እርምጃ ተራምዷል እያለ ይናገራል ዛፋር። ስለዚህ ይህን ነገር ለአንዴና ለመጨረሻ ጊዜ መፍታት አለብን። ሱም ገዳዩን ስላገኘ የእጁን ሰጥቷል፣ ተበቅሏል። ስለዚህ እያንዳንዱ ነገር እዚህ ጠረጴዛ ላይ እንድናወራ እንፈልጋለን እያለ ይናገር ጀመረ። ለምንድነው ልጅ ሊገላት የሞከረው? ቆይ ይገባኛል፣ ነገር ግን እሱ ላደረገው ነገር በጣም ተሰጥቷል። ባባ እውነቱን ነው ምልክ ቅጣትን እኔ እቀበላለሁ፣ አጥፍቻለሁ፣ ምንም እቀበላለሁ ቅጣትን እያለ ይናገር ጀመረ። ወዲያውኑ ባባ እነዚህን 3 ነገሮች ካረኩ እምራለሁ፣ እርቅ ይወርዳል አለው። እሺ ምንድነው ንገረኝ እያለ ይጠይቅ ጀመረ። አንደኛ ያራንዛሽ እጹን እያንዳንዱ ነገር ውስጥ እንድገባና እንድገባ አልፈልግም፣ እንድታቆም እፈልጋለሁ። ይህን ስራ ከናካቴው እርግፍ አድርገህ ታቆማለህ ብሎ ይናገረው ጀመር። ሱም እሺ ይላል። ሁለተኛ ያለህን ሀብት ግማሹን ለድሆች ተመሰጣለህ እያለ ይናገረው ጀመር። እሺ እስማማለሁ እያለ ይናገር ጀመረ። ሶስተኛው እያለ ይጠይቃል። ሶስተኛው ወዲያውኑ እንደዚሁ ዞር ብሎ ሰርፈርን ያዋል። ሰርፈር ስለገባው ወዲያውኑ እንደዚሁ ካለበት ተነስቶ በብርጭቆ ክብ በመሰለ ጎርጓዳ ነገር ያመጣና እንደዚሁ ፊት ለፊት ያስቀምጣል። ሁሉም ሰው ከጠረጴዛው ይነሳል። እጁንም በመጨረሻ እንደዚሁ ያስቀምጣል። ባባ ትንሽ አይበዛም ግን እያለ ይናገራል። ወዲያውኑ ባባ ፓይራዝ ና ወደዚህ እያለ ይናገራል። ወዲያውኑ ፓይራዝ ወደሱ ይጠጋል። ሽጉጥን አውጣ እያለ ይናገራል። እንደዚሁ መርማሪዎቹ ይህን የሚሰሙት በሬዲዮ ይደነግጣሉ። ሽጉጡን ያውጣ ጀመረ። ካወጣም በኋላ እንደዚሁ ምራቁን ያወጣ የሚመተውስን ያው በመጨረሻም ሴት ልጅ ላይ ሽጉጥ የሚወጣ ወንድ ተብሎ አይጠራም። ስለዚህ ሽጉጥ አንተ ከዚህ በኋላ እንድትይዝ አልፈልግም፣ ሰው ፊትም እንዲሆን እያለ ይናገር ጀመረ። ወዲያውኑ ፓይራዝ ምንድነው ተጠብቀው ሂድ እያለ ይናገረው ጀመረ። መርማሪው ያዳመጠን ያለው
በሬዲዮ። ወዲያውኑ ፓይራዝ ቀጥ ብሎ ይሄድ ጀመረ። በመጨረሻም ሁሉም ሰው ዞር ይለለታል። ፓይራዝ በመጨረሻ የማይጠበቀውን ነገር ሊያርግ ነው። ወዲያውኑ ከተጠጋም በኋላ እንደዚሁ መሳሪያውን ያወጣና ወደሱ ጋር ቆሞ በመጨረሻም ትእዛዙን ይጠብቃል። ምን እየተደረገ ነው? አለቃ ንግባ እንዴ? ቆይ አንቾኩል እያለ ይናገር ጀመረ። እሺ በመጨረሻ እዚህ ሰው ሁሉ ፊት ከምታዋርደኝ እባክህ ግንባሬን በጥይት ብለህ በመታኝ ደስ ይለኛል እያለ ይናገር ጀመረ። ወዲያውኑ በአይኑ ሲነግረው እንደዚሁ ፓይራዝ መሳሪያውን ያቀባብላል። ካቀባበለም በኋላ ወዲያውኑ እጁ ላይ ያደረገና ጥይቱን መዳፉ አካባቢ ጋር እንደዚሁ በጥይት ይመታው ጀመረ። ወይኔ እጄ እያለ ይጮህ ጀመረ። ወዲያውኑ እንደዚሁ ያነሳና እጁን ወደ ተዘጋጀለት ሩዝ የሚመስል ነገር ውስጥ ይከት ጀመረ። ራሱን እዛ ውስጥ ለማረጋጋት ወይኔ እጄን እያለ ይጮሃል። ቆይ ተረጋጉ፣ ማንም ሰው አልተገደለም፣ ማንም ሰው እየተጎዳስ የለም፣ ኡፍ እያለ ያወራ ጀመረ። ና ወደዚህ ፓይራዝ እያለ ይናገር ጀመረ። ወዲያውኑ ባባጋም ይጠጋ ጀመረ። ከተጠጋም በኋላ ወዲያውኑ ሁላችሁም አንድ ነገር ልነግራችሁ ፈልገው ነገር አለ። ይሄ የምታዩት ለእኔ ፓይራዝ ነው። እሱን ነካችሁ ማለት እኔን ነካችሁ ማለት ነው። እኔን ነካችሁ ማለት ደግሞ እሱን ነካችሁ ማለት ነው። ስለዚህ ሁላችሁም እንድታከብሩ ተፈልጋለሁ። ማንም ሰው ጫፉን እንዲነካው አልፈልግም እያለ ከበድ ያለ ቀጥን ያለ ትእዛዝ ይሰጣቸው ጀመረ። ሁሉም ሰው ወዲያውኑ ወደ እሱ ጋር የሄደ አዲሱን ፓይራዝ እንደዚሁ መርማሪ ሁሉም ተላወቀውን ሰላም እያሉ የተዋወቁት ጀመረ። ወዲያውኑ መርማሪው በጣም ደስ ይላል። በለው ይሄ ሰውዬ ገና አብዝቶታል እያለ ይናገር ጀመር። ይሄ ነገር ሲበዛ ግን እንዳይከዳን ተው እንጂ እንደዚህ ሊያደርግ አይችልም እያለ ይናገር ጀመር መርማሪው። በሌላ በኩል ደግሞ የባባ ልጅ የሆነው እንደዚሁ ሳረርቲን ቁጭ ብሎ ከዩሲሊስ ጋር እየበላ ነው ያለው። ወዲያውኑ መሳሪያውን ያወጣና እኔ የፓይራዝ እንደዚህ ጓደኛን እያለ ያወራል። ዝም በል ያንተ እንዳንተ አይነት አባቴ ጓደኛ አይኖርም እያለ እንደዚሁ የፓይራዝ ልጅ የሆነው ሲናን ያወራ ጀመረ። እባክህ ሽጉጡን መልሰው እያልኩ ነው፣ ዞር በሉ እያልኩ ነው፣ ምን ታፈጣለህ አንተ እያለ ብጥብጥ ይፈጠራል። ሰው ወዲያውኑ ሽጉጡ መልሰው አጠቃቀሙን አውቃለሁ፣ ማንም ሰው ካነካው እንደዚሁ አይባረከም። ስለዚህ አንተ እንድታውቅ ፈልገው ነገር ቢኖር ልጁ በመጨረሻም አባቱ ይወስዳል እንደምታውቁ ፈልጋለሁ። እንዳንተ አይነት ሰው አባቴ ጓደኛ የለውም፣ አንተ የአባቴ ጓደኛ ልትሆን አትችልም እያለ ይናገራል። ጋርዱ ይመጣል። እባክህ ውጣ እያለ ሲናገረው እንደዚሁ በመጨረሻም ሳድረቲን በቴስታ ሰውየውን ይመታው ጀመረ። ወዲያውኑ እነሱ ለማገላገል ይሞክራሉ። ልቀቁኝ እያለ ሊያብድ ጀመረ። በሌላ በኩል ደግሞ እያንዳንዱ ነገሮች እንደዚህ ቆሞ እያወራን ያለው ባባ በመጨረሻ የሚያሸሹን ነገር እንዳቆም እያስገደልከኝ ያለው ደጋግሜ ነገር ያለው እያለ ይናገር ጀመር። ሰህር በመጨረሻም እዚህ አካባቢ ውስጥ የድምጽ ግጂ እንደተቀመጠ መረጃችን እያሳየን ያለው አንድ መረጃ እየወጣብን ያለው እያለ ሲናገር በመጨረሻም ፓይራዝ እዛው በቆመበት ውሃ ይሆን ጀመረ። ይሄ ነገር ከባድ ነገር ነው። ከተያዘ ሰረርቲን እዛው ሰውየውን እየቀጠቀጠን ያለው ሊያገላገል ሲገባ እንደዚሁ ዩሲሊስ በመጨረሻም ዞር በልልኝ እያለ ይመቷል። ዞር በል አቴና አትምቶ እያለ ትንሹ ሲናሪ መቶ ጀመር። ፖሊሶች ይገባሉ። ልቀቁኝ እያለ በመጨረሻም እንደዚሁ ተይዞ ይሄድ ጀመር። አንተ ማትረባ ቆይ ጠብቀኝ እያለ ዩሲሊስ ያወራ ጀመረ። ወዲያውኑ በመጨረሻም ሳድረቲንን እንደዚሁ ይዞት ወደ ፖሊስ ጣቢያ ይወስዱት ጀመረ። በመጨረሻም የማይታሰበው ነገር ተፈጠረ። እንደዚህ ቆሞ ደግሞ ሲናን እያየን ያለው በጣም ነው የሚያናደው። ይሄ አባቴ ጓደኛ አይደለም እያለ ያወራ ጀመረ። እሺ ችግር የለም፣ ሁሉም ሰው መፈተሽ አለባቸው፣ ይህን ሰው ማን እንደሆነ ማወቅ እፈልጋለሁ እዚህ ውስጥ እያለ ይናገር ጀመር። እናንተ ወደዚህ ጋር ቁሙ እያለ ይናገር ጀመር። እናንተ ወደዚህ ጋር ሁኑ እያለ ይናገራል። ወዲያውኑ እንደዚህ አውቆ የጋጨውና ፓይራዝ ይሰለፍ ጀመረ። በመጨረሻው ሰርፈር
ይለካ ወይም እንደዚሁ እያንዳንዱ ነገሮችን በማሽን እየተደረገ ይፈተሹ ጀመረ። ቆይ ተረጋጋ አለቃን መግባት እንችላለን። አይ ቆይ ተረጋጋ። ፓይራዝ መንገድ አያጣም ፓይራዝ የማምለጫ መንገድ አያጣም እሱ። አዎ ማምለጫ መንገድ አያጠፋም። ተዘጋጁ ግን እያለ ሽጉጡን ይዞ መርማሪው ቆሟል። ወዲያውኑ እንደዚሁ ሰርፈር ከተፈተሸ በኋላ ቀጣዩ ጓደኛው እንደዚሁ ይፈተሽ ጀመረ። ምንም ሰርፈር ላይ አልተነካኝም። እንደዚሁ ፓይራዝ ላይም ይፈተሽ ጀመረ። ፓይራዝም ሲፈተሽ ግን ተዘጋጁ ያለ መርማሪ ያወራል። ንጹህ እንደሆነ ግን ማሽኑ ያሳይ ጀመረ። በመጨረሻም ከሱ ጎን የነበረው እንደዚሁ ሲፈተሽ ግን ደረቱ አካባቢ ጋር ሲደርስ ማሽኑ ይቃወጣው ጀመረ። ወዲያውኑ እዚህ ጋር ያለው እያለ ይናገር ጀመረ። ምንድነው የምትወራው? እኔ ምንም ያረኩት ነገር የለም ተረጋጋ እያለ ያወራ ጀመረ። ወዲያውኑ የድምጽ ቅጁ ማይክሮፎኑን ያወጣ ጀመረ። ፓይራዝ መጨረሻ ሲጋጨው ወደ ሰውየው ኪስ ውስጥ ከቶ ነበር ያለፈው። አመለጠ፣ ይሄ ውሻ አመለጠ እያለ ይናገር ጀመረ መርማሪው። እሺ ችግር የለም ሰርፈር ማንደላኮ አጣሩ እያለ ይናገር ጀመረ። ና እያለ ይዘውት ይሄዱ ጀመረ። ምንም የማያውቀው ሰውዬ በመጨረሻ ተላኮበት ከቦታው ዞር ጀመረ። እሺ በቃ ጨርሰናል ወደ ቤታችን ሂድ ብሎ ይሄድ ጀመር። ባባ ሁሉም ሰው ይበተናል። መጨረሻ ላይ ቀረው እንደዚሁ አሁን በመጨረሻም አበቃ ማለት ነው። የአሽሽ እያንዳንዱ ነገሮች ላንሰራ ነው በቃ ላንሰራ ነው። ግን በቃ እያንዳንዱ ነገሮች ከምናስበው በላይ እየተቀየሩና ከምናስበው በላይ እየተቀያየሩ ነው ያሉት። ሊያበቃ አይችልም። እኔ ያበቃ ስል ብቻ ነው ይሄ ነገር ሊያበቃ የሚችለው እንጂ ሊያበቃ እንደዚህ በቀላሉ አይችልም እያለም ይናገር ጀመረ። መኪና ውስጥ ሆኖ በመጨረሻም ወደ ቤት እየሄዱ እያለ እንደዚሁ ሴማ ስልኳ ይጠራ ጀመረ። ወዲያውኑ በስልክ ይነገራታል ሳራቴን በመጨረሻም እስር ቤት እንደገባና ዩስሊስን በቦክስ መቶት እንደታሰረ እያንዳንዱ ነገር ምንድነው የተፈጠረው? በመጨረሻም ዩስሊስን እንደቀጠቀጠውና ፖሊስ ጣቢያ ነው ያለው። እንዴት እንደዚህ ሊያደርግ ይችላል? ቆይ ተረጋጋ እያለ እንደዚሁ ፓይራዝን ይነግረዋል። እዛ ሄደን ሁሉ ነገሮች ካጣራን በኋላ ነው ስላልን እያለም ይናገረው ጀመረ። ወደ ፖሊስ ጣቢያ እየበሩ ሄዷል። ሲናየት ነው እዛኛው ክፍል ያለው እያለች እንደዚህ ትመልስለታለች። የሳድረቴን ሚስትም ባያ አንድ ነገሮችን አላረጋም። ሰውየው በመጨረሻም ያካበደው እውነቱን ምልክ ሰውየው ደግሞ በጣም ሰደበው። ከዛ ሳድረቴን በጣም ተናደደና እርምጃ ወሰደ። አይ ሁሉ ነገሮችን ይህን ነገር እንዴት እንደሚወጣው ሲናለን እያለ ባባ ያወራ ጀመረ። ወዲያውኑ እየሮጠ ሲገባ ወደ ክፍል አትንካኝ እያለ ይናገራል። ግራ ይጋባል። ምን ተፈጥሮ ነው? ምንድነው አንተ? ቆይ ምንድነው የቀረ? ቆይ በመጨረሻም የታጠቀው ታደር መላክ ነው የቀረ አይደለ? ምንድነው የምትወሪው? እኔ ምንም አውቀው ነገር የለም እኮ ምንም አውቀው ነገር የለም። ያ ሰው እኮ በመጨረሻም ጓደኛዬ ነው ሲል ነበረ። አባዬ አያቴን እኮ ነው የመታው እያለ ያወራ ጀመር። እንደዚሁ ትንሹ ሲናል ወዲያውኑ ይሄ ነገር በቃ አብቅቷል እርሳው እያለ ይናገር ጀመረ። ቆይ ምን አስበህ ነው? ቆይ ምን ለማድረግ እየሞከርክ ነው? ቆይ እያለ ይናገረው ጀመረ። በሌላ በኩል ተደውሎ ሕፃኑ ልጅ ነገራት። በመጨረሻ አይሴ ጉኒ ከቦታው ደርሳለች። እንደዚሁ መኪናው ፓርክ ካደረገች በኋላ ወዲያውኑ ወደ ፖሊስ ጣቢያው እየተሯሯጠች ተገባ ጀመረ። ውስጥ ላይ ደግሞ ግራ ተጋብቶ የተፈጠረው ነገር የምንማቀው ነገር የለም ያለ እንደዚሁ ፓይራዝ ለሲናን ልጅ እያስረዳን ያለው ልጁ ግን ሊቀበለው አይችልም። ልጅ ቆይ ምን አድርጌ ነው? ቆይ የኔ ጥፋት አይደለም እኮ እያልኩን ያሉት እያለ ይናገራል። አልፈልግም አብራችሁ ፎቶ ላይ ደግሞ አብራችሁ አይቻችኋለሁ። ስለዚህ አንተ በመጨረሻም ከድሪሶ ጋር እየሰራን ያለው ስለዚህ አልፈልግም። ውጣልኝ እያለ እየገፈተረ የገዛ አባቱን ፓይራዝን ያስወጣው ጀመር። ሕፃኑ የሱ ልጅ የገዛው ሲናን ወዲያውኑ ገፍትሮ እንዳስወጣውም ግራ ተጋብቶ ቆሞ ያይ ጀመረ። ያሰበው ነገር ከባድ ሆኖ ተፈጠረ። ወዲያውኑ እያለቀሰ ትንሹ ሕፃን ልጅ ሲናን በሩን ይዘጋበታል። ወዲያውኑ ወደ አክስቱ ጋር ከንኤል ጋር ይሄድ ጀመረ። ሄዶም ይቀመጣል። እሱ ግራ ተጋብቶ አፍጥጦ ሁሉ ነገሮችን ያይ ጀመረ። ይህን ነገር እንዴት ማስተካከል ያለበት እንደሆነ ግራ ይጋባ ጀመረ።
ወዲያውኑ ሳረቲን ደግሞ በመጨረሻም በፖሊስ ተይዞ እየወጣ ያለ ዞር ሲል ፓይራዝ ያየዋል። እርስ በርስ ይተያያሉ። ባባም ያየው ጀመረ። በመጨረሻም የገባው ግር ለሱ ከባድ እንደሚሆንበትና ልጁን እንዳያገኝ የሚያደርገው ጥረት ከባድ እንደሆነ ይረዳ ጀመረ። በጣም እየተናደደ አብጥቶ ፓይራዝ ያየው ጀመረ። በሌላ በኩል ደግሞ ከቦታው የደረሰው አይሴ ጉዲ እንደ ድንገት ዙር ስትል በመጨረሻም ሴማን ታት ጀመረ። ባባም አለ እንደዚሁ ቆሟል። ፓይራዝ ይሄ ነገር እንዳየች ወዲያውኑ ከቦታው ሴማ ሳታያት እንደዚሁ የተሯሯጠች ተወጣ ጀመረ። ምክንያቱም ፓይራዝና አይሴ ግንኙነት እንደቆመ ሴማ የግድ ማሰብ ስላለባት ማወቅ ስላለባት ነው እንደዚህ ያደረገችው። ከሐኪም ቤቱም ወዲያውኑ ተሯሩጣ ተወጣና አገጠች። ወደ መኪናው ሄዳ መኪና ውስጥ ገባና ተቀመጥ ጀመረ። ውስጥ ላይ በጣም ተጨንቋል። ፓይራዝ ልጁን እንዴት አድርጎ ሊያስማማው ሊያስረዳው እንደሚችል ግራ ተጋብቷል። ያንዳንዱ ነገር ካሰቡ በላይ ሆኗል። በሌላ በኩል የተመታው ቅንደቡ አካባቢው ሲሊስ ይወጣ ጀመር። እሺ በመጨረሻም ከግብረ አበር ጋር መታጨራሽ ጦርነት ጀመር ከኔ ጋር በማሰሪያ ለዚህ ደግሞ ዋጋችሁን ሰጣችኋለሁ ጠብቁኝ። እሺ ዋጋችሁን እያንዳንድሽ ዋጋችን ነው የምሰጥሽ። እሺ ጠብቂኝ ያለ ይናገር። ቆይ ተረጋጋና እኔ እናንተ ለብቻችን ነው ምንድነው የምናወራው? ተመልከተኝ ሁሉ ነገር በመጨረሻ ምን እነግራለሁ። እሺ ልጄን እስከ መጨረሻው አትየው። ፎቶውን ራሱ አላሳየም። ጠብቀኝ እሺ። እንደዚህ ዝቼ ደግሞ አላበቃም። ቆይ እኔ ምንም አውቀው ነገር የለም። እኔ ስለዚህ ነገር ምንም አውቀው ነገር የለም አይደለ? እሱን ይሄን አታውቅም አይደለ? በጣም ጎበዝ። ግን በመጨረሻም እሱን ግን ታውቀዋለህ። በመጨረሻም እሱ ቀጥቅጦኛል እያለ ይናገር ጀመረ። በጣም ይናደዳል ፓይራዝ። መኪናዋ ጋር ቆማ ደግሞ በሀሳብ ተወጣ። ወዲያውኑ ወደ መኪና ውስጥ ገባለች። አይሴ ጉኒ ስልኳን አውጣ ለመደወል ታስባለች። ግራ ትጋባለች። በሀሳብ ተወጣ ምን ማድረግ ይችላል? ቆይ ሴማ ካየችን ደግሞ ከባድ ነው ለኔ የሚሆነው እያለች ታስብ ጀመረ። ወዲያውኑ ቆይና ሲ ባባ እና አንዴ እናውራ ያለ እንደዚሁ ባባና ዩሲሊስ ሊያወሩ ለብቻቸው ይሄዱ ጀመረ። ወዲያውኑ ሲሄዱ ግራ እየተጋባ ያለ ፓይራዝ ልጁ ይመጣል። ሲናን እባክህ ተረዳኝ። እኔ ምንም አውቀው ነገር የለም እውነቴን ነው የምነግርህ። ምንም አውቀው ነገር የለም ምን እልሃለሁ እያለ ይናገረው ጀመረ። አይ አባዬ ምንም እንትነኝ አልፈልግም እያለ ይናገራል ሕፃኑ ሲናን። ወዲያውኑ በሌላ በኩል መረጃው ደግሞ የድምጽ ማይክሮፎኑ ተያዘበት ሰውዬ ምንም በማያውቀው ሰፈርና ጓደኛው ውሃ ውስጥ ቀዝቀዝ ያለ ውስጥም እየከተቱ እያሰቃዩትን ያሉት መተንፈስ እያቃተው ነው ያለው ሰፈር። በመጨረሻ ሰው ውስጥ ሆኖ ለስንት ደቂቃ መተንፈስ ይችላል አላውቅም። 2 ወይ 3 ደቂቃ 4 ደቂቃ ቢሆን ነው እስቲ አውጣው እያለ ይናገራል። እሺ ምን የምትለን ነገር የለም? አሁን አላስታወስክም ለፖሊሶች እንደሰራ? ደህና ነው። አረ ደህና ነው። እሺ ክተተው እያለ ይናገረው ጀመረ። እሺ እንደዛ ከሆነ ትንሽ ይዝናና እንዲሆኝ አድርገው እያለ ይናገረዋል። ወዲያውኑ እኔ እውነቱን የምናገረው እኔ ምንም ያደረኩት ነገር የለም። እኔ እንደዚህ ነገር ስላደረግ አልችልም። እውነቴን ነው የምለው የሆነ ሰው እኔን አጥምዶኛው እያለ ደጋግሞ ይናገር ጀመረ። እስቲ አግቦና ካስታወሰኒ እያለ ይናገር ጀመረ። ውስጥም እየደፈቁ ያሰቃዩ ጀመረ። ወዲያውኑ ጭንቅሎ ከተፊል ጀመረ። ምንድነው እያለ ይናገረዋል። በጣም ያስነጥሳል። ይማርህ እያለ ይናገረዋል። ማመሰግናለሁ። ማነው ቆይ ደግሞ እያለ ይናገር ጀመረ። በመጨረሻም ይሄ ማለት ድምጽ ማይክሮፎን ይዞ ገብቶ ሲቀዳ ነበር። ለፖሊሶች ነው የሚሰሩት እውነት የምለው እያለ ያወራል። እዛው ይደፍቁ ጀመረ። መርማሪው ወዲያውኑ ቆሞ እዛ ደግሞ በሀሳብ ይዋጣል። እያንዳንዱ ነገሮችን እያሰበን ያለው እያሰቃዩት ነው ያሉት ልጁን። ምንም እናደርግ አንችልም፣ ግን ቶሎ ካልገባን ይገሉታል። አይ አሁን እኛ ከገባን ነገሮች ይበላሽብናል። የሆነ ነገር መፍጠር አለብን አለበለዚያ ልጁ ይሞታል ምንም በማያውቀው እያለ ይናገር ጀመረ። እና የሆነ ነገር ማድረግ የለብንም ቆይ እያለ ይናገራል። ቆይ የሆነ ነገር እናደርጋለን ያለ ሀሳብ ያመነጭ ጀመር መርማሪው። በሌላ በኩል ደግሞ ትላልቆቹ ባባና እንደዚሁ ሲልስ እየሩ ነው ያሉት። ምንም እኮ ይሄ ነገር እውነቱን ለመናገር ከበድ እያለ እየመጣ ነው ያለው ይገባኛል። እውነቱን ለመናገር ይሄ ነገር እንዳልተፈጠረ ብናስበው ይሻላል። አይ እኔ እንዳንተ አይነት ሰዎች ብዙ ተፋልም ያለው
አታቅቶኝም፣ ነገር ግን ለዚህ ነገር ዋጋ አስከፍላለሁ እያለ ይናገር ጀመረ። እውነቴን ነው የምልህ እያለ ፓይራስ ደግሞ በሌላ በኩል ለሲናን እያስረዳው ነው ያሉት። ይቅርታ እሺ እያለ ይናገረው ጀመረ። ይቅርታ እውነቴን ነው የምልህ ከአሁን በኋላ ነገር እንደማይፈጠር ቃል ይገባልሃለሁ። እሺ እኔ አንተን ዋሽቼ አውቃለሁ? አታውቅም። ሁሌ እንደዋሸኝ ነው ቆይ የምትዋሸኝ አንተ እያለ ይናገር ጀመረ። ወዲያውኑ ሲናን ይርቀው ጀመረ። ልቡ ይሰነጠቃል። በመጨረሻም ፊት ለፊት እኮ ነው ሽጉጥ ያወጣው እያለ ይናገር ጀመረ። ሲናን ጭንቅላቱን ያንቀሳቅሳል። ወዲያውኑ ዞር ብሎ ያለ እኔ እንደዚህ ለማድረግ አስቤ አይደለም ሽጉጡን ያወጣሁት እያለ ይናገር ጀመረ። ልጄ ፊት ነው በመጨረሻም ሽጉጥ ያወጣው እያለ ሊደባደብ ይሞክራል። ይበቃል እያለ ባባ ይገባል። በቃ ይህን ነገር ንፍተው እያለ ይናገር ጀመረ። ልጄ እውነቴን ነው የምልህ ምንም አውቀው ነገር የለም ምንም አውቀው ነገር የለም ደጋግሞ ይናገራል። በል እንሂድ እያለ ሲናን እውነቴን ነው ደጋግመ እየነገርኩ ያሉት ምንም አውቀው ነገር የለም እያልኩ ነው ያሉት ሲናን እያለ ይጣራል። ወዲያውኑ እንደዚሁ ቀጥ ብሎ ሲናን ፊቱን ሳይ አባቱን ይሄድ ጀመረ። በጣም እየተናደደ እንደዚሁ ስድረትን ያጀመረ። ሰውየው በሌላ በኩል እንደዚሁ ውስጥ እየደፈቁት ያሉት ምንም ሊያወጣ አይችልም። እኔ ምንም አውቀው ነገር የለም እውነቴን ነው የምለው እያለ ይናገራል። ወዲያውኑ በጥፊ መታውን ነው መሬት ላይ ጥሏል። ወዲያውኑ በተኛበት ሰርፈር በርግጭ መተዋል። ወዲያውኑ አንተ አታወራም እንዴ ተናገር እያልኩ ነው ያሉት እንደዚህ አሰቃይቼ ከምገለ ግድያውን አቀልልሃለሁ ተናገር። ለማን ነው የምትሰራው? ለየትኛው ፖሊስ ጣቢያ ነው እየሰራ ያለው? ማን ነው እኛን እንድሰልል ያዘዘህ? እያለ ይናገር ጀመረ። ተው እንጂ ምን ሆናችኋል? እና አሁን እንደዚህ ነው ሰው የምታወጣቱት? ተው እንጂ ያ የቀረበት ነገር እኮ እንደዚህ ነገሮች እያለ ያስነሷል። ተነስ ቆይ። ወዲያውኑ ያስነጥስበታል። ፈጣሪ ሆይ ምንድን ነው የሚያደርገው እያለ ያረ ጀመረ። እሺ ረጅም ጊዜ ሆኖታል መሰለኝ ይሄ ሰውዬ እያለ ይናገር ጀመረ። እውነቱም ለምን አታምኑኝም? ቆይ እኔ ምንም አውቀው ነገር የለም። ማን መደበክ? ማን ላከክ? እኔ ምንም አውቀው ነገር ቆይ ዝም በሉ እያለ ያወራ ጀመረ። ምን ተፈጠረ? የፖሊስ ድምጽ እየሰማሁ ነው ያለሁት። ኮቴ እየሰማሁ ነው ያለሁት እያለ ምን እያለ ሰርፈር ወዲያውኑ ወደ መስኮቱ ጋር ይሄድና ባይኑ ይቃኝ ጀመረ። ስፍራው ጋር መኪና ፖሊስ እንደቆመ ያያል። ወዲያውኑ እያንዳንዱ ነገሮች ሳይ ፖሊሶች ይመጡ ጀመረ። ትች የሚያናድ ሰዓት ላይ መጡብን እያለ ይናገር ጀመረ። ወዲያውኑ እንደዚህ ጓደኛውን እስር ቤት መግባት አልፈልግም አሁኑኑ በጥይት መድፋት ነው ፈልገው። ቆይ ተረጋጋ እውነቴን ነው የምልህ እዛ እስር ቤት መግባት አልፈልግም ጨርሻቸው ነው የምወጣው እያለ ይናገር ጀመረ። ቆይ ተረጋጋ የሆነ መንገድ እንፈልጋለን ተረጋጋ እያለ የመስኮቱ ጋር የሄደ ሁሉ ነገሮችን ሰርፈራ ያለ አንድም ዘዴ መጣበት ጀመረ። ፖሊሶች ወዲያውኑ መሳሪያ ይዘው ወደ ውስጥ ይዘልቁ ጀመረ። ወዲያውኑ ውስጥ ላይ ከገቡ በኋላ እንደዚህ ባዩት ነገር ይደነግጣሉ። እዚህ ነው የሰማነው ማድሪድ ነው አረ አርሴናል እያሉ ያወራሉ። ወንበር ላይ ቁጭ ብለው ጋዜጣ እያነበቡ እየተጫወቱ ነው ያሉት። እሺ በመጨረሻም ማይሆን ነገር ነው እያለ ይናገር ጀመረ። እያንዳንዱ ነገሮች ምንም እንዳልተፈጠረ እያስመሰሉ ነው ያሉት። ምንድነው የምታወራው? እውነትህን ነው እያለ ይናገር ጀመረ። እሺ ሰዎች እያለ ይናገር ጀመረ። ፖሊሶቹ ሰላም ፖሊሶች እንዴት ናችሁ? ሁሉ ሰላም ነው? ምን ተፈጥሮ ነው? እዚህ የሆነ ሰው ጠቁሞ ነው የሆነ ችግር ድምጽ እንዲሰማ እንደሆነ ማን ነው? ወይ ድምጽ ሰምታል? አልሰማውም እያለ ይናገራል። በሌላ በኩል ሰውየውን ግን ወደ ሌላ ክፍል ወስደው አፍነው እግሩን እጁን አስረው አፉም እንዲያጨው አስረው አስቀምጠውታል። ሰውየው ምንም መናገር አይችልም፣ መጮህም አይችልም። ዝም ይል ጀመረ። ሰውየዎቹ እያንዳንዱ ነገሮችን ይፈትሻሉ። እሺ ኑ ወደ ውጭ ነው ወደ መርማሪ ክፍል እንሄዳለን። ተነሱ ቆይ እሺ ናይ መታወቂያችሁን ይዞ እና ቆይ ና እናውራና እንሂድ እያለ እያወራ ሰርፈር አንዱን ይዞ ይሄድ ጀመረ። ኳስ እያየን ነበረ። ከዛ በኋላ ቁማር ነው ዝም ብለን እዚሁ በካርታ የጀመርነው እንጂ ሌላ ምንም ያደረግነው ነገር የለም እያለ ይናገር ጀመረ። እሱን እዛ ታወራዋለህ እያለ ይናገር ጀመረ። ወዲያውኑ እንደዚሁ እዛው ከፖሊሶቹ ጋር እያወሩ እርስ በርስ ይሄዱ ጀመረ። እና ቆይ ምንድነው የፈጠረው? ቆይ በቃ አሁን ለአቃቤ ሕጉ ቃል ይሰጥና በመጨረሻ አቃቤ ሕጉ ከወሰነ የሚፈጠረው ነገር ያው እንዲታሰር ነው የሚሆነው። ሰረተ ሊታሰር ይችላል፣ ግን እኔ ማውቃቸው ሰዎች ስላሉ ችግር የለም እያንዳንዱ ነገሮችን እወጣዋለሁ እያለ ይናገር ጀመረ። አባ ምንድነው? ቆይ እኔ በመጨረሻም ልታሰር ነው
ሁሌም ቢሆን እኔ አንድ ነገር ባረግኩት ጥፋተኛ ነኝ አይደለ እያለ ይናገር ጀመረ። አዎ ጥፋተኛ እኮ ነው። በመጨረሻም እኮ ልጁን እንዳይን ያረከኩ አንተ ሁሌም እኮ የምታረገው ነገር ጥሩ አይደል እንዴ? እያየን እኮ ነው ያሉት። እባክህ እንደዚህ ነገሮች በአሁን ሰዓት እንድታወራም አልፈቅድልህም እያለ ባባ ለሰድረቲን ይናገሩ ጀመረ። በመጨረሻም ና ወደ አቃቤ ሕግ መግባት አለበት እያለ ይናገሩ ጀመረ። እሺ መጣው እያለ ሰድረቲን ይዘው ሄደ። አንቺ ዙኝ እያለ ሚስቱን ይናገራትን ሄድ ጀመረ። ባባ ወደ ልጁ ጋር ወደ ሰር ፓይራዝ ጋር ይጠጋ ጀመረ። ፓይራዝ ጋር እንደዚሁ ከተጠጋ በኋላ ይሄን ነገር እንፈታላሉ ሐሳብ እንዳይገባ እሺ ያንዳንዱ ነገሮች እንፈቷለን እንደዛ ይቀጥልም እያለ ሐሳብ እንዳይገባ ልጅህንም እንድታየውን የቻልኩትን ነገሮች አደርግልሃለሁ እያለ ይናገር ጀመረ። በመጨረሻ ለመጀመሪያ ጊዜ ሲናል ፊቱን አዙረብኝ። እንደዚህ አድርጎ መቼም አያውቅም። መቼም እንደዚህ ነገሮችም እስከማውቀው ተፈጥሮ ማያውቅም። ግን እስቲ ማየት ነው። አይዞክ ሁሉ ነገሮች በቀላሉ ሳይሆን እኔ ያንዳንዱ ነገሮችን አስተካክዬ ነው ምልክም ልጅህን በእጅ አስገባላለሁ። አይዞክ ምንም ነገር አይፈጠርም እያለ ይናገረው ጀመረ። ወዲያውኑ በቃ አንተ ሂድ፣ ግን እኮ እዚህ እንደሆን ትፈቅድልኛለህ? ችግር የለውም ራስህን አረጋጋ፣ ምንም ነገር አይፈጠርም እሺ እያለ ይናገረው ጀመረ። ፓይራዝ ወዲያውኑ እዛ ይቆማል። እሱ ባባ ዞሬን ጀመረ። መልእክት ይገባልታል። ወዲያውኑ መልእክቱን አውጥቶ ያይ ጀመረ። ፓይራዝም ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበረ። በቀጣይ ምን ይፈጠር? እንደዚሁ የሁሉ ነገር ጉድ የሰራው ሰረቲ ሊታሰር ይችላል ወይስ ሊያመልጥ ይችላል ከእስር ቤትም? እንደዚሁ ሰርፈርና ቢጤዎቹ ያዙት ያኛውስ ሰውዬ ሊያመልጥ ይችላል ወይስ ይገሉታልስ? ምን ሊፈጠር ይችላል? ፓይራዝ በመጨረሻ እምነቱን የባባ ስላገኘ ምን አይነት ነገሮች ባባ ላይ ሊያረግበት ይችላል? በሌላ በኩል ሳይሴ እዛ ቦታ እንደነበረች ልትነግረው ትችላለች ለፓይራዝ። ምን አዳዲስ ነገሮች ይፈጠራሉ? ፓይራዝ ልጁ ይሰጠዋል ወይስ ከናካቴው ልጁን ሊያጣው ይችላል? ሚቱና ሌሎችን በርካታ ጓጊ የሆኑትን ትዕይንቶች በቀጣይ በክፍል 17 የሚሆኑትን ይዤላችሁ መጣ ይሆናል። ነገር ግን በዛሬው በክፍል 16 ያሉት ዋና ትዕይንቶች እነዚህ ናቸው። በቀጣይ እስከምንገናኝ ድረስ ሰላም፣ ፍቅር፣ ጤና ከናንተ አይለያልኩኝ ኮዱ ይሰናበታችኋለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ስኮ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩና እንድትጨርሱ በተትና እየጠየቅኳችሁ ኮዱ ይሰናበታችኋለሁ። ቻው።